ወይኔ በላቸው እንደዚህ ይቻላል እንዴ? ነይ ወደኛ ስልሽ አፈላሽ ብሏታል። እንግዲህ ሁለት ቀን በዚህ ሁለት ቀን አርሴናሎች አልተቻሉም። ብሩክ ትላንትናም ደገመው እየቀወጠው ነበረ። ሚፍታም ኮንግራጁሌሽን ብሎታል። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምናረፈዳችሁ አለው። እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። ለቤት አዲስ ሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። የቆያችሁኝ እንኳን ደህና ቆያችሁኝ። ትንሽ ነቀረኝ 15 ሺህ ልገባ ማለት ነው። አስገቡኝማ። ለማንኛውም በጣም ነው ማመሰግነው። ክበሩልኝ የኔ ውድ ቤተሰቦች ማለት ነው። ትላንትና በጨረቃዎቹ ቪዲዮ ላይ እዩ በጣም አሳምናቸዋለች። ብዙዎቹ ሳይሆን ያው ጥቂቶቹ ማለት ነው። እስቲል ነው እያመናቸዋት ነው ማለት ነው። ምንድን ነው እንደዛ የሚሆነው? ለቅመሟ ብቻ ነው ወይ? ሌሎቹ ሴቶች አይደሉም ወይ? ሴቶች የምትሉት ማን ናቸው? እዩ ናት። እዩ ሴቶች ትባላለች እንዴ? የእዩ ልጅ የብሩክ መሆኑ አለመሆኑ በምን እርግጠኛ ነሽ? እርግጠኛ እኮ አይደለሽን። ድራማ እኮ ነው። ኢቨን ራሱ በቀደም ተናግረዋል አይደለ? እናንተን ለማስተማር 2 ወር 3 ወር ሄደናል፣ እስከ መለያየት ድረስ ደርሰናል ሲል አልሰማችሁም? ወተት ነጭ ነው ካልተባላችሁ አይገባችሁም እንዴ? ሲጀመር የእሷ አካሄዷ፣ ንግግሯ፣ ተግባሯ ሁሉንም የሚያሳምን ነገር ነው። ኧረ በስመ አብ! ሕፃን አይደለንም እኮ እዚህ ጋር። ስለዚህ ያው ከእንትና ጋር እያቀነባበራቻት ነበረ ከህያብ ጋራ ኖ ህያብ ሳይሆን ያቺኛ ጣውንቷ ማለት ነው። ማን ነው ኤማንዳ ናት። ትላንትና እሷ ሐኪም ቤት ሄዳለች መሰለኝ። ይመቻችሁ። ለማንኛውም ማርያምን በጨረቃዎቹ ምንም ያብልጥ ነገር የለም። በጣም ጀግኖች ናቸው ጨረቃ ፋሚሊ ማለት ነው። ሶ ምንም ከቅመሟ ጋራ ምንም የሚያገናኘው ነገር የለም። ከቅመሟን ጋራም ኮምቢራ አታድርጓት ማለት ነው። ነው ሶ ህፃን አይደለንም እዚህ ጋር። እሷ ፈለገች ነገር የማሳመን ችሎታ አላት። ባይዞ እዩ ማለት ነው። በስማም በጣም በጣም የጭንቅላት ጨዋታ ትጫወታለች። ስቲል ነው ማለት ነው። ገና አላቆመችም። ገብቷቸዋል። እልህ ገብታለች። እልህ የገባችው ከማን ነው? ከኛ ጋራ ነው። አሁንም ኦዲየንስም እሷን መስደቧም አያቆምም። ምክንያቱም ስራዋ ነው የሚያሰድባት እና ከብሩክ ጋራ የብሩክ ልጅ ይሁን አይሁን ዝም ብላችሁ ያው በእኛ በማንነታችን ሰውን አንገምት ብላለች። ስለትቅመሟ አዎ አሁንም አንገምት ማለት ነው። የትላንትናው አብዛኛዎቻችሁ ትምህርት ይሆናችኋል ብዬ አስባለሁኝ። ደግሞም ይሆናችኋል። ለጥቂቶቹ መልስ ቢሆንም ግን ትምህርት ያለው ነገር ነው። ብሩክ የእውነት እንደ ሌሎቹ ወጣቶች አይደለም። ገና ከልጅነት እኛ እናውቀዋለን። ከነ ማርክ ሲሰራ ጊዜ ነው እኔ የማውቀው፣ ከነ ማርክ ጋራ ማለት ነው። ከነ ሄሎ፣ ከነ ማርክ፣ ከነ ኤፋ፣ ከነ ዊና በሚሰራበት ጊዜ አውቀዋለሁኝ እኔ ማለት በቃ የሆነ ስነ ስርዓት ያለው ልጅ ነው ማለት ማስቀደም ያለበትን ነገር ነበረ እያስቀደመ ነበረው የዛኔ እንዳውም ማለት ነው። አይደለም አሁን እዚህ ደርሶ ኤቭሪቲንግ ተቀይሮ ከሱም አልፎ የሰውም እየደረሰ ነው። ገብቷቸዋል። አይተናቸዋል። ዶላር ሲፈጠፍጣቸው ሲቀይራቸው ማንነታቸውን ሲቀይር አይተናል አይደለ? እሱ ግን ያው እዛው ነው። ምክንያቱም የመጣበትን አልረሳም፣ ማስተዳደጉን አልረሳም ማለት ነው። እና ሁሉም ወንዶች አንድ አይደሉም፣ ሁሉም ሴቶች አንድ አይደሉም ማለት ነው። እኔ በዚህ ነው የተረዳሁት። የመጀመሪያ ቪዲዮዋቸውን ሄዳችሁ ይዩት። በእውነት ቅመሟን እንደዛው ቅመሟ በጣም ጎበዝ ነው። ገና ከአብርሃን ጋር ስትሰራ የምታቋት አብዛኞቻችሁ አላችሁ። እኔ የዛኔ ነው ከነ አብርሃን ጋር ስትሰራ ከነ ሙቪ ማለት ነው ስትሰራ ጊዜ ነው ማቃት ማለት ነው። በቃ ኦልሬዲ አብረዋቸው ነው የመጣሁት ማለት ነው። እና እርስ በራሳቸው በደንብ ይተዋወቃሉ፣ በደንብ ይናበባሉ፣ በደንብ በቃ ይሆናል አይደለ? ቃለም ተገባብተዋል። ለምን እንደተገባቡ ያው በቃ ፊውቸራቸው ነው። ትልቅ ደረጃ መድረስ ነው የሚፈልጉት። ይህ በተልካሻ ነገር የ5 ደቂቃ ስሜት የሚሸነፉ ልጆች አይደሉም።
ብዙ ነገርን ኮንትሮል የሚያደርጋቸው ነገር አለ። እናንተ የዛ ሰው በጣም የምትወዱት የምታስቡልን ነገር ከሆነ ለዚህ ነገርን ቅርብ አትሆኑም፣ አትጠይቁትም ማለት ነው። ኤንዌይስ ፈልገሽ ነው የሚል ኮሜንት እያየሁ ነበረ። ብትፈልግ በእጇ ነው፣ ሁሉም በእጄ ሁሉም በደጄ ነው የሚባለው። ሁሉ ነገር ሁለታቸውን በእጃቸው ነው። ምንም የሚያግዳቸው ነገር የለም። ይሄ ኔጌቲቭ ነገር ምናምን ነገር አታስቡ። ሌሎቹ ይማሩበታል። ለዚህ በቃ ይሆናል አይደለ? ምንም ፍቅር ራሱ ምን እንደሆነ ሳያስቡ የሚገቡ አሉ አይደለም? ለዚህ ቅርና ማለት ነው። ባንግራውንዱ እምነቱ ምንድን ነው ሳያዩ ሳያስቡ ሳያጠሩ ጥልቅ ብለው ይገባሉ። ከዛ ልጅ ይመጣል ማለት ነው። ለምሳሌ ፍቅርና ፎፎ መውሰድ እንችላለን። እነሱ ምንድን ነው አይናቸው ያጨለመው ምንድን ነው? ፍቅር አይን የለውም እውር ነው ይባላል። እረ በስማም አይን የሌለን እውሩ እኛ ነን። እና እነሱ ራሳቸውን ታውረው እምነታቸውን ፍቅርን አስበልጠው ምንድን ነው ልጅ የመሰለ ነገር ደበቁ። ገብቷቸዋል። እና እንደዚህም ነገር አለ ለማለት ፈልጌ ነው። ብቻ ያው እግዚአብሔር በአንድም በሌላም የሰው ልጅ ያስተምራል አይደለ? አስተማራቸው። አሁን የየራሳቸውን እየኖሩ ነው ማለት ነው።